ሰላም የስሌት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ በስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። በዚህ ቤት ይህ ወጣት የመጣው አስቦበት አልነበረም። በሩን ያንኳኳው ተሳስቶ ነበር። በስህተት ያንኳኳው በር ግን ሲከፈት ሊያናግራት ያላሰባት ሴት አያት። ውስጡን አንዳች ስሜት ተሰማው። ቀልቡን የሳበው ጉዳይ ግን ጠንከር ያለ ነበር። ውሃ ትፈልጋላችሁ? አንቺ ከማን አባሽ ጋር ነው የምታወሪው? ደግሞ በሩን ከፍተሽ ምን አባሽ እየሰራሽ ነው በር ላይ? አንተ ደግሞ ምን ፈለክ? ውሃ ትፈልጋላችሁ? ነበር ዘር በይልኝ። አርፈሽ እዛ ግቢውን እጠቢ። ሬሳ የማትረቢ ይቅርታ። ከዚያ አፈር ጋር ነው የማፍሽ። ይቅርታ። ጭራሽ ከጎረምሳ ጋር ትቆሚልኛለሽ? ይቅርታ። አርፈሽ ግቢውን እጠቢ ተባልሽ። የምትታዘዥው ነገር ለምንድን ነው የማትሰሚው? ጆሮሽ ለምንድን ነው የማይሰማው? ይቅርታ። አፈር አባሽ ሬሳ ናትና አልበዛም? እንደሆነ ሰፈሩን ቃኘው፣ ቤቱን አፈጠጠበት። ሁሉ ነገር ልክ ነው፣ ግን የሚሚ ፍርሃት፣ አይኗ ላይ ያየው ድንጋጤ፣ የአሰሪዋ ፊት ጭካኔ ሁሉ ግራ አጋባው። ከተሰማው ስሜት በላይ የሆነ አደገኛ ነገር በዚህ ቤት ውስጥ እየተካሄደ እንዳለ ግልጽ ነው። ሚሚ በዚህ ቤት የምትኖረው ወጣቱ ሁሉም ሰው ከቁብ ያልቆጠራት አንዳች ትልቅ ሚስጥር ደብቃለች። በስህተት ውሃ በጀሪካን ሊሸጥ በር ያንኳኳው ወጣት ግን ከተዘጋው ቤት በር ውስጥ የሚኖሩትን እነዚህን ቤተሰቦች አደባባይ ከሚታወቁበት ማንነታቸው ሌላ በጓዳ የተደበቀ ሚስጥራቸውን ሲያጋልጣቸው ሚሚን አድኖ ብቻ ሳይሆን ወንጀል አጋልጦ ጭምር ነው። ጀመር ባልየው የሰረቃት ቀን ሰፈራቸው ሲራመድ ጀምሮ ይህ ግለሰብ ለዚህች ሕፃን አዲስ ሰው አይደለም። ከዚህ በፊት ቤታቸው ግቢ ተከራይቶ ሲኖር በደንብ ታውቀዋለች። ታዲያ ከጓደኛዋ ጋር ሆና ስትጫወት ከሩቅ ሆኖ ሲመለከታት ፈጽሞ አላየችም። በልቡ ያሰበውን አልገመተችም። ለሷ ያ ቀን እንደ ማንኛውም ቅዳሜ ተደስታ ከእንቅልፏ የተነሳችበት ቀን ነው። እናት አባቷ ቤት ቁርሷን ከበላች በኋላ ነበር እናቷ ፀጉሯን ያጠበቻት። ከዛ ግን ከጓደኞቿ ጋር ለመጫወት ወደ ደጅ ወጣች። እሷ ደጅ እየተጫወተች ግን 13 ኪሎ ሜትር ርቀው በቤታቸው ያለ ሁለት ባልና ሚስቶች ግን ተፋጠዋል። ሚስት ያቀፈችውን አራስ ልጅ ዛሬ ከቤት ተቀምጠህ ያዝ በቃኝ ያለችው ሕፃኑን መንከባከብ ሰልችቷት ሳይሆን ቤተሰቡን በገንዘብ ቀጥ አድርጋ የምታስተዳድርበት ገቢ ስለቀነሰ ነበር። ከወለደች 4ኛ ወሯን ያዘች። 4 ወር ሙሉ ስራ አቁማ ገቢዋ በግማሽ ቀነሰ። አሁን ግን በቃኝ ሰው ፈልግ በማለት የጎተጎተችው ባሏ የሚስቱ ጉትጎታ አሰልችቶታል። አራስ ሚስቱ ነፍስ ያወቀች ሰራተኛ በቤታቸው እንዲመጣ በፍጹም አልፈለገችም። ለምን ሲባል ደግሞ ከወለደች ጊዜ ጀምሮ አሁን እስካለችበት ቀን ድረስ ከ4 በላይ የቤት ሰራተኛ ሲገባና ሲወጣ ስላየች ተማራለች። ስለዚህ አነስ ያለች ልጅ ብቻ የምትጠብቅ ሴት ዘመድ ፈልግ ስትለው ሊያገኝ አልቻለም። ግን ሚስቱ አልተረዳችም። ቁጣዋ ጠዋትና ማታ አስመረረው። ይባስ ብላ ከሌሊት በቀር ቀን ሕፃኑን ለመንካት ፈቃደኛ እንዳልሆነች በቁጣ ለባሏ ገለጸች። ይህ ግለሰብ ግራ ገባው። የሚስቱን ቁጣ ብቻ ሳይሆን የፈራው ሚስቱ ስራ መፍታቷ አስጨንቆታል። በዚህች ቅዳሜ ጠዋት ግን የሚስቱ ንዴት አንድ ነገር እንዲያስብ አደረገው። በአይምሮ የመጣችለት ይህች ታዳጊ ስትሆን እሷን ለመስረቅ የት መሄድ እንዳለበት ጠንቅቆ ያውቃል። ለሚስቱ ምሎ ቃል ገባላት። ዛሬ ባዶ እጄን አልመጣም እመኝኝ ብሎ ልጅ ጠባቂ ግን ልጅ የሆነች ሴት ልጅ ሊያመጣላት ከቤቱ ወጣ።
ቀጥሎ ግን አገር ሰላም ብላ ከጓደኞቿ ጋር የምትጫወተው ሚሚ ላይ ተደብቆ አድፍጦ ስጋ እንዳየ አንበሳ ሕፃኗን ሰርቆ ለመውሰድ ሲወስን ስለ ሕፃኗ ስሜት የራራው ያዘነው ነገር የለም። መጀመሪያ ሰላማዊ ሆኖ ተጠጋት፣ ጠራት። ሚሚ መጣች። ታውቋለች። ሰላም ከተባባሉ በኋላ እጇን ይዞ ወደ መኪና ሲወስዳት አልተቃወመችም። ለአያትሽ ከሩቅ ቦታ ያመጣሁት ቂቤ አለ ይዘሽ ትመለሻለሽ ሲላት እሺ ብላ ተከተለችው። አካባቢው ጭር ሲል ግን ጠብቆ ወደ መኪናው አስገባት። ሚሚ በዚህ ቀን ህይወቷ ወዴት እየሄደ እንዳለ በፍጹም አልጠረጠረችም። ጉዞ ተጀመረ። ሚሚ አልተረበሸችም። ግን ዝም ብሎ ጉዞ ሲሆንባት ወዴት ነው የምንሄደው ብላ ጠየቀችው። ቆጣ ብሎ ተረጋጊ ሲላት ተሸማቀቀች። ራሷን ከዛ በኋላ ያገኘችው ግን የህፃኑ ሞግዚት ሆና ሲሆን በአመቱ ሌላ ህፃን ተጨመረ። ግን ለሷ አዲስ ስም ተሰጣት። ቤተሰቦቿን አስረሷት። በዱላና በድብደባ ብዛት ቀኝ ጆሮዋ መስማት ተሳናት። ባልበሰለ አይምሯ ያሰለጠኗትን ተቀብላ ከዓለም ተነጥላ ሁሉን ነገር ፈርታ ስትኖር ተወልዳ ያደገችበት ቤቷ ሆነ ቤተሰቧን ከአይምሮ አውጥታ የዚህ ቤተሰብ ሰራተኛ ሞግዚትና ተላላኪ ሆና አመታት እንደዋዛ ተቆጠሩ። ዛሬ ከዚህችኛዋ ሚሚ ወደዚህ ስትቀየር ስሟን ሰርካለም ብለው አወጡላት። ሰርካለም አሁን አድጋለች። ቀና ብላ ሰው አታይም። በእርግጥ ባልየው ብዙ አይጫናትም፣ በቃላት ክፉ አይናገራትም፣ በእጅ አይመታትም። ሚስቱ ግን ስታስተቃያት መሃል ገብቶ ለመገላገል እንኳን ይፈራል። ታዲያ ሰርካለም በሚስቱ የሚደርስባትን ስቃይና ቁጣ ለመናገር ቀርቶ ለማሰብ ይከብዳል። በሰው ልጅ ላይ ቀርቶ በግዑዝ አካል ላይ የማይደረግ ነገር ሁሉ ይህች ሴት በሰርካለም ላይ ፈጽማለች። ሰርካለም ይህችን ሴት እሺ ከማለት ሌላ አቅም ሆነ ዕውቀት የላትም። ከቤተሰቦቿ ጥቂት ኪሎ ሜትር ባለ ቤት በር ተዘግቶባት የምትኖረው ሚሚ ያያትና ያወቃት የተመለከታት ብዙ ሰው አለ። ግን ቀርቦ ያናገራት የተረዳት ሆነ ሊረዳት የሞከረ ሰው ሳይኖር አድጋ ነፍስ አወቀች። አዲስ ነገር የሚታይበት ቤት አይደለም፣ ወይም ይሄ ሰው ትኩረት የሚስብ ነገር ወይ ጥል ያለበት ምናምን አይነት ቤት አይደለም የምናየው ቤት። እንደ ማንኛችንም ቤተሰብ ያለ ቤት ነው፣ ምንም ጩኸት የሌለበት ነገር። ግን አንድ ግር የሚያስብል ነገር አለ። ህፃን ልጅ፣ ለእድሜው ያልደረሰች ልጅ ታዝላለች፣ ቤት ውስጥ ሁሉን ነገር ትሰራለች። ነገር ግን ትምህርት ቤት አትሄድም። ግን ማንም የጠየቀ የለም እቺ ልጅ ምንድነው ትምህርት ቤት አትሄድም ወይ? እንደገና ደግሞ በልጅነቷ ይሄ ሁሉ ስራ እየሰራች ነው ብሎ አንድ ሰው አልጠየቀም። ለምን ከሌሎች ልጆች ተለይታ ትምህርት ቤት ቀረች? ወይንም ደግሞ እቺ ልጅ ለምንድን ነው እንደ ሌሎች ልጆች ትሪት ማትደረገው ብሎ የጠየቀ ሰው የለም። ግን እነዚህ ሰዎች ከጎረቤት ያሉ ሰዎች ቢያንስ ያልመጡበት ምክንያት ለምንድን ነው? መጀመሪያ ላይ አንድ ሁለት ሰዎች ጠይቀው ነበረ። ለምንድን ነው እቺ ልጅ ትምህርት ቤት ማትሄደው? የት አሉ ቤተሰቦቿ? ወላጆቿ እናንተ ናችሁ? አይነት ጥያቄ ሲጠይቋቸው ነበርና እነሱ ያሉት ምንድነው? ሚስትየው ናት ይሄንን መልስ የሰጠችው ውሸቷን ነው። ለሁለት ሰዎች ነው ይሄንን የተናገረችው። እነዛ ሁለት ሰዎች ደግሞ ለሰው እየዞሩ አዳረሱት። ያዳረሱት ወሬ ምንድነው? ደጅ ስትወጣ፣ ወደ ትምህርት ቤት ስትሄድ፣ ጎረቤት ሄዳ ስትጫወት ምናምን ልጅቷ ያማታልና ትወድቃለች። የምትወድቀው የሆነ የሚጥላት ነገር አለ። ስለዚህ መውጣት አትችልም ከቤት። ሰዎቹ እነዛ ሁለት ሰዎች ይሄን የሰሙት ሰዎች ለሁሉም ሰው እየሄዱ አውርተው ሳይሆን አንዱ ከአንዱ እየተቀባበለ እንደውም ሲያዩት እያሉ የሚያዝኑላት፣ ቤት ውስጥ መቀመጧና ሰዎቹ ይዘዋት መኖራቸው ጭራሽ ለነሱ ነው የሚያዝኑላቸው፣ እንዲህ አይነት ልጅ አላቸው ብለው እንጂ በምንም ተአምር ስለሷ ያሰበ የለም። እቺ ልጅ ይሄን ሁሉ ዘመን ስታድግ ውጪ ከወጣች እንደምትወድቅ ነው ሰው የሚያውቀው፣ ጎረቤት የሚያውቀው የሚረዳው። ስለዚህ ወደ በር ድርሻ አትልም። በእርግጥ ሚሚ ከዚህ በኋላ ለሷ የሚታያት ተስፋ የለም። ግን ነግቶ ሲመሽ ተመሳሳይ ተግባሯ እየፈጸመች ባለችበት አንድ ቀን ግን ይህ ወጣት በሩን በድጋሚ መጥቶ አንኳኳ።
ትላንት ውሃ በጀሪካን ሲሸጥ ተሳስቶ ነበር። ዛሬ ግን ተሳስቶ ሳይሆን አስቦና አቅዶ ሰርካለምን ብሎ በድርጊት በሩን አንኳኩቶ ስከፍትለት እንኪ ሲደወል አንሺ ብሎ ከአካባቢው ተሰወረ። ሰርካለም ለመጀመሪያ ጊዜ የራሷ ስልክ ኖራት። ለመጀመሪያ ጊዜ የሚያናገራት የሚሰማትና የሚጠይቃት ሰው አገኘች። ሰርካለም የደበቀችውን የሚሰማ ሳይሆን በፍቅር የቀረባትን ሰው በደስታ ፍቅሩን ተቀበለች። ተደብቃ ስልክ ማውራት ቀጠለች። በሌላ ሰዓት በር ላይ ወጥታ ማውራት አስለመዳት። ለሷ አሁን ከሱ የቀረበ ሆነ። ከሱ በላይ የታመነ ሰው የለም። ግን ትልቁ ችግር ይህን በር ከፍቶ መውጣት ሳይሆን የሰርካለም ፍርሃት ሆነ። በፍጹም ቤቱን ጥላ ሰዎቹን ርቃ መኖር ፈራች። የታሰረው እጇ ወይም እግሯ ሳይሆን አይምሯ ነው። ታዲያ የአሁን ፍቅረኛዋ ተስፋ ሳይቆርጥ ጥረቱን ቀጠለ። እሷ የገባት እንግዲህ የምትታዘዘውን ነገር እዛ ውስጥ ባሉ ሰዎች የትኛውንም ስራ የታዘዘችውን ነገር መስራት ብቻ ነው የምታውቀው፣ ሌላ ነገር አታውቅም። እሱ ደግሞ የተረዳው ነገር ምንድነው? ተገዳ እንደምትሰራ ብቻ ሳይሆን በግፍ መስራት የሌለባትን ነገር ሁሉ እያሰሯት እንደሆነ ተረድቷል። እሷ ከዚህ ዓለም ሌላ ነገር እንዳለ፣ ሌላ ዓለም እንዳለ፣ ያ የመጫወት ወይ ትምህርት ቤት የሚሄድ እንደ ሌሎቹ ህፃናት የመቦረቅ አይነት ዓለም እንዳለ አታውቅም። የእሷ ዓለም የምታውቀው ይሄኛውን ዓለም ነው የምታውቀው፣ ሌላ ዓለም አታውቅም። እሱ ብዙ ነገር እንደቀረባት ያውቃል። ፍቅር መቀበል እንደቀረባት ያውቃል። መልበስ እንደቀረባት ያውቃል። እንደ ሴት ልጅ ማጌጥ፣ እንደ ልጅ መጫወት፣ እነዚህ ነገሮች ሁሉ ቀርቶባት እንዳደገችና አሁንም ቀርቶባት እየኖረች እንደሆነ በደንብ ያውቃል። እሷ ስለ ጉዳቷ እንግዲህ የምታውቀው ነገር ትንሽ ነገር ቢገባትም ያው ሙሉ ቀን ስትሰራ ነው የምትውለው። ልጅ ትይዛለች። እንደሌላው ሰው አትዝናናም ወይ እንደሌላው ልጅ ወጣ አትልም። አዲስ ነገር አታይም። ግን ጉዳት እንዳለ ይገባታል እኮ። ግን ማንን አምና ትናገር? የምታምነው ሰውና በአካባቢዋ ያለ ሰው ማንም ሰው አልነበረም የምታናገረው። እሱ ደግሞ በጣም የሚገርም ሰው ነው። እሷ ያላየችውን ያየላት፣ እሷ ለራሷ ያልተሰማትን ነገር እሱ ለሷ ተሰምቶታል። እሷ ያልተረዳችውን ነገር እሱ ለሷ ተረድቶላታል። ፍጹም እሷ ለራሷ ያላወቀችውን ነገር እሱ ያወቀላት ሰው ነው። በጣም ብልህ ልጅ ነው። ሰርካለም ህይወቷ ለሷ አዲስ ሆኖላታል። አዲሱ ፍቅረኛዋ አዲስ ተስፋን እየሰጣት ነው። እሷ አሁን ያሰበችው ነገር ሳይሆን የተመኘችው ትልቅ ነው። ፍቅረኛዋ ቤቱን ጥላ እንድትወጣ ቢያሳምናትም የሰዎቹን ሶስተኛ ወንድ ልጅ የ2 ዓመቱን ህፃን ግን ለማን ሰጥታ እንደምትጠፋ ግራ ተጋባች። ከአራስነቱ ጀምሮ ያሳደገችው የመጀመሪያ የቤቱ ልጅ ከታናሹ ሁለተኛ ልጃቸው ጋር ሆኖ ትምህርት ቤት ይውላል። ወላጆቻቸው ደግሞ ስራ ናቸው። ሰርካለም ሶስተኛውን የ2 ዓመት ልጅ ሴት ጥላ መውጣት ፈራች። ታዲያ ፍቅረኛዋ ግን በሌሉበት በለመደው ሰዓት ቤት መጥቶ ያሳመናት ነገር አለ። ሰፈር ላለ ሱቅ ሰጥተው እንዲጠፉ ጠየቃት። ብዙ ከጎተጎታት በኋላ ተስማማችና ህፃኑን ይዛ በተባለው ቀን ባለሱቁ ጋር ሄደች። ታዲያ ፍቅረኛዋ በሰጣት ብር 2 ኪሎ ምስርና 3 ኪሎ ቡና ከገዛች በኋላ ባለሱቁን መጣው ይሄን ዕቃ ቤት አድርሼ ስትለው ባለሱቁ ተስማማ። ግን ዕቃውን ይዛ ፊቷን አዙራ ስትራመድ ባለሱቁ ህፃኑን ይዞ ከኋላው ተከተላት። ተበሳጨች። ይሄ ሐሳብ አልሰራም። በሌላ ቀን ደግሞ ህፃኑን ለጎረቤት ሰጥታ ለመጥፋት አሰበች። ጎረቤት የሚቀበላት አጣች። መጨረሻ ግን ሰዎቹ ቤት ባሉበት ሰዓት ህፃኑን አስቀምጣ ተደብቃ መውጣት መረጠች። ህፃኑን አጉል ቦታ ጥላ መውጣት በፍጹም አልፈለገችም። ምቹ ቀን ለሷ እሁድ ከሰዓት ነው።
እሁድ ከሰዓት ፍቅረኛዋ መኪና ተከራይቶ ይዟት ሊጠፋ በጉጉት እየጠበቀ ነው። እሷ ቡና እያፈላች ባልና ሚስቱን አይናቸውን እየተመለከተች የፍቅረኛዋን ስልክ ትጠባበቅ ጀመር። ዛሬ የመጨረሻዋ ቀን ናት። እቃዎቿን ጥቂት ቢሆኑም አንድ ባንድ ለፍቅረኛዋ ሰጥተዋለች። ለእሷ እጇ ላይ ካለው ስልክ ሌላ በዚህ ቤት የምትፈልገው ነገር የላትም። አድፍጣ እየጠበቀች ፍቅረኛዋ ሲደውል አንስታ መጣው አለችው። ድምጿ በደስታ ብዛት የምትናገረው አይሰማም። ግን ነፃ ልትወጣ ደቂቃዎች ቀርተዋታል። ግን ሰርካለም መጣው ካለች በኋላ 2 ሰዓታት አለፉ። ፍቅረኛዋ ተጨነቀ። ስልኳን አታነሳም። ብዙ ጊዜ ከደወለ በኋላ ግን በሩን እከፍታለሁና ግባ ወደ ውስጥ ብላ መለሰች። ግራ ተጋባ። ግን ወደ ቤታቸው ለመግባት አልፈራም። በተከፈተለት በር ሰተት ብሎ ሲገባ ግን የሚወዳት ሰርካለም በልዛ ተደብድባ ሲያገኛት ግራ ገባው። ከዚህ በኋላ ሰርካለም ራሷን ፖሊስ ዘንድ ቀርባ ቃል ስትሰጥ ጥያቄዋ አንድ ነበር፣ የፍቅረኛዋ ነፍስ መትረፍ አለመትረፍ እንጂ ቤተሰቦቼን አገናኙኝ አላለችም። ፍቅረኛዋ እየታከመ ነው። ገራሚው ነገር ግን ፖሊስ በፍጥነት ስለ ሰርካለም ሲረዳ ቤተሰቦቿን ከ11 ቀን ፍለጋ በኋላ አገኛቸው። ላለፉት በርካታ ዓመታት ቤተሰብ የሌላት ሆና በሰው ቤት በግፍ ጉልበቷ የተበዘበዘው ሰርካለም ወደ ቤተሰቧ ፖሊስ ቀላቀላት። ባልና ሚስቱ ዛሬ በተራቸው ከልጆቻቸው ከቤተሰቦቻቸውና ከስራቸው ተገንጥለው ማረሚያ ቤት ተፈርዶባቸው ገቡ። ሰርካለም ለረጅም ጊዜ ያስታመመችው ፍቅረኛዋ አገግሞ ወደ ወላጅ እናትና አባቷ ቤት ወስዳው እዚያው እንዲያገግም ተደረገ። እናትና አባቷ የሚቆጩት ግን ቅርብ ሆና ሊያገኟት ሊያሳድጓት አለመቻላቸው ነበር። ሁልጊዜ ከታሪኮቻችን በስተመጨረሻ እንግዲህ የምናነሳቸው ሀሳቦች አሉ። ከነዛም መካከል ደግሞ ልጆች በአካባቢያችን ያሉ ልጆች መማር ሲገባቸው፣ ህፃናት ልጆች በተለይ ደግሞ እንደሌላው ልጆች እኩል እድል መሰጠት ሲገባቸው ሰዎቹ የሚያሳድጉም ቢሆኑ ወይም ደግሞ የራሳቸውም ልጆች ቢሆኑ አካባቢ ያለ ሰው ይህን ነገር እያየ ዝም ማለት የለበትም። የዛሬ ባለታሪኮቻችን እንግዲህ ከነዛ ሁሉ መሀል እንግዲህ 2 ሰው ነው የጠየቀው። 2 ሰውም እንግዲህ አፍ የሚያዘጋ መልስ ሲሰጣቸው ለምን፣ እንዴት፣ ሐኪም ቤት ምናምን የሚባል ነገር አልጠየቁም። ዝም ብለው ነው የተመለሱት። ይሄ ምን አገባን አይነት ነገር ይመስላል። ከዛ ሁሉ ጎረቤት እንግዲህ 2 ሰው ብቻ መጠየቅ ማለት ይሄ ይሉኝታ ግዴለሽነትን ያሳያል ማለት ነው። ነግበኔ ነው። ስለዚህ ሁሉም የየራሱን ኃላፊነት ሊወጣ ይገባል። ልጅ እንደ ልጅነቱ ተምሮ፣ እንደ ልጅነቱ ቦርቆ፣ እንደ ልጅነቱ ለብሶ የሚገባውን ሁሉ ፍቅር አግኝቶ ነው ማደግ ያለበት። የምናሳድገውም ልጅ ቢሆን ከውጭ ያመጣነውም ልጅ ቢሆን ይሄውን መንገድ ትክክል አይደለም ልጁ ያደረገው። የሰው ልጅ አንስቶ ዝም ብሎ መውሰድ እሱ ራሱ ሌላ ደግሞ የሚያስጠይቀው ነገር ነው። ትልቅ ወንጀል ነው የሰራው። ያቺ ልጅ እንግዲህ እድሜ ዘመኗን ወይም ደግሞ የህፃንነት ጊዜዋን ዋና ምንለውን ጊዜ ከአቅሟ በላይ እየሰራች ነው ያሳለፈችው። ስለዚህ አሁን እቺ ልጅ ስታድግ ምንድነው የምታስበው? ሰዎች እያዘዟት መስራት ብቻ ነው የምታስበው። ሌላ ዓለም እንዳለ እንኳን አታውቅም። ይሄ ልጅ እንግዲህ እንደዚህ አይነት መፍትሄ ባይሆናት ኖሮ፣ ሌላ እድል ባታገኝ ኖሮ እድሜ ዘመኗን እዛው እየሰራች ነው የምታድገው። ከዛ ትምህርት የለም፣
የተሻለ ህይወት የሚባል ነገር የለም። ላታገባም ትችላለች፣ ላትወልድ ትችላለች። ህይወቷን ሙሉ ነው በቃ እንደ ባርነት በዩ እና በአካባቢ ያለም ሰው ይህን ነገር ሲያይ መጠቆም አለበት። አንዳንድ ጊዜ ሄደው ሲጠይቁ እንደዚህ አይነት ምላሽ ቢመለስላቸው ለሚመለከተውም አካል መጠቆም ጥሩ ነው። ምክንያቱም ህፃናትን ጉልበት መበዝበዝ በህግ ያስቀጣል። ዝም ብሎ የራሳችንም ልጅ ቢሆን እንኳን ያስጠይቀናል፣ እንኳን ደግሞ የምናሳድገው ልጅ። ስለዚህ ጎረቤቶች፣ ዘመድ አዝማዶች፣ የሚመጣው ሰው ሁሉ እንግዲህ መጠየቅ አለበት። ለምን አትማርም? እድሉን ማመቻቸት፣ ችግርም ካለባት ህክምና እንድትወስድ አድርጉ ብሎ ማስጠንቀቅ፣ እነሱን ፑሽ ማድረግ ነው እንጂ የልጅቷ ህይወት እንዲበላሽ እንደዚህ መፍቀድ አልነበረባቸውም። ስለዚህ ይሄ ብዙ ትምህርት ያስተምረናል። ሌላው እንግዲህ እቺ ልጅ በልጅነቷ ነው አይምሮዋን የቆለፉት በጧቱ። በቃ በልጅነቷ የነገሯት ነገር፣ በዛ እድሜዋ ጭንቅላቷን የቆለፉት ነገር፣ ያሳመኗት ነገር ካደገችም በኋላ ህይወት እንደዛ ነው የመሰለው። ይሄ ልጅ ባይመጣ ኖሮ ወደ ህይወቷ ከዚህ ነገር ውስጥ ወጣለች። በጣም አስቸጋሪ ነው። በጣም ትልቅ አጋጣሚ ነው የገጠማት። ፈጣሪ ረዳት፣ መልካም ሰው ነው የገጠማትና ከዚህ ነገር ውስጥ ወጣች። በልጅነት አይምሮ ሲቆለፍ፣ በልጅነት አይምሮ ሲያዝ ብዙ ጊዜ ያንን ነገር ገፍቶ የመውጣት እድል ከባድ እንደሆነ ያየነበት ታሪክ ነው። እኛም ወደ ራሳችን መለስ ብለን ማየት መቻል አለብን። በልጅነታችን የተነገረን ምንድን ነው? በልጅነታችን እንደ ሀሳብ፣ እንደ እምነት ወይንም ደግሞ እንዳስተሳሰብ ይሄ ሎጂክ ነው ብለን የተቀበልነው አንዳንድ ነገር ምንድን ነው? የእውነት ትክክለኛ ነገር ነው? ትክክለኛ ነገር አይደለም ብለን ራሳችን ለራሳችን መፈተሽ መቻል አለብን። አንዳንድ በልጅነት የተነገረን ነገር ብዙ መልካምና ጥሩ ነገር አለ። አንዳንዱ ነገር ግን ውሸት ነው። ውሸት ተነግሮናል። በጣም ብዙ ውሸት የተነገረን ሰዎች አለን። እውነት ብቻም እየተነገረን የኖርን ሰዎች አለን። የተለያየንን ግን የተነገረን ነገር በሙሉ እውነት ነው ወይ? የምናውቀው ነገር በሙሉስ በልጅነታችን በጆሮአችን አንተ እንዲህ ነህ፣ አንቺ እንዲህ ነሽ፣ ዓለም እንዲህ ናት፣ ስራ እንደዚህ ነው፣ ትምህርት እንዲህ ነው፣ ህይወት እንደዚህ ነው እየተባለ የተነገረን ነገር አለ። ያ ነገር እውነት ነው ውሸት ነው ብለን እንረዳ፣ እንወቅ። የራሳችን አቋም ይኖረን፣ የራሳችን ሀሳብ ይኖረን። ትክክል ያልሆነን ደግሞ ትክክል አይደለም ለማለት የምንችለው መጀመሪያ የኔ አስተሳሰብ ምንድን ነው ብለን ማሰብ ስንችል ነው። የማስበው ነገር መነሻዬ ምንድን ነው? የማስበው ነገር አስተዳደጌ ከሆነ መነሻ ያደረገው ትክክል አይደለም። የማስበው ነገር እውነት ሎጂክ ነው፣ በቃ ትክክለኛው መንገድ ይሄ ነው ብለን ግን እንድናስብ የሚያደርገን ፈጣሪ በሰጠን ንጹህ አእምሮ የማሰብ ያለ ተጽዕኖ፣ ያለ ሰዎች ሀሳብ፣ ያለ ሰዎች የውሸት ድግግሞሽ እውነት መስሎን ከነዚህ ነገሮች ሁሉ የጸዳ ሀሳብ የሚኖረን ከራሳችን ጋር ስናወራና ከራሳችን ጋር ስናስብ ነው። ብዙ ጊዜ ግን እኛ በጣም በሚያሳዝን ሁኔታ አጠገባችን ያለ ያሳደገን ሰው ወይንም ደግሞ የወለደን ሰው ብዙዎቻችን ተጽዕኖ ይደረግብናል። በተለይ በአሳዳጊ ብዙ ጊዜ እንደዚህ አይነት ነገር በአሳዳጊ የሚያድግ ሰው ይሄ ወይ በእንጀራ እናት በእንጀራ አባት ወይ በዘመድ ቤት ምናምን ያደገ ሰው ይሄን ነገር በደንብ ይረዳዋል። የነሱ የውሸት ዓለም የኛ የእውነት ይመስለናል። የነሱ የክፉ ዓለም የኛ የእውነት ይመስለናል። የነሱ ጠባብ አስተሳሰብ የኛን አይምሮ ትክክል መስሎ ይታየናል። ለዓለም ስንወጣ እንዴ ብለን ግራ የምንጋባው አንዳንዴ ለዓለም ስንወጣ ምን ቢንላለን? ከዛ አስተሳሰብ ውጭ ማሰብ አልፈልግም እንላለን። ተመልክተን እናውቃለን አይደል? በጣም ትልልቅ ደረጃ የደረሱ ሰዎች አሳዳጊዎቻቸው ግን መልካም ያልነበሩ፣ አንዳንዴ ወላጅም ሊሆን ይችላል፣ መልካም ያልነበሩ ሰዎች ትልቅ ደረጃ ደርሰው መልሰው ሄደው እዛ ቤት ሲያጎነብሱ እናያለን አይደል? ሲሰበሩ እዛ ቤት ሄደው ሲሰደቡ ያደጉበት ቦታ ለምን ብለው ፈንቅለው ማያወጡት እዚህ ጋር እስራቸው ስላልተለቀቀ ነው። ይሄ ነገር ትክክል አይደለም የማይሉበት ምክንያት ጭንቅላታቸው አንዴ በጠዋት በሰንሰለት ግጥም ተደርጎ ታስሯል። ያንን በጥሰው መውጣት ስለሚያቅታቸው ነው። ሰነፍ ስለሆኑ አይደለም፣ የአስተሳሰብ መንገዳቸውን ስላልቀየሩት ነው። ያ በልጅነት የተያዘ የአስተሳሰብ መስመራቸው ስላልተበጠሰ ነው። ለምሳሌ እንውሰድ። አሁን ይሄ አስተሳሰብ ምን ድረስ እንደሚቆልፈን ማለት ነው። አንድ ዝሆን ትርኢት ሾው የሚያሳይ አንድ ዝሆን ለምሳሌ ብዙም ዝሆኖች ሊሆኑ ይችላሉ። ትርኢት እያሳዩ ስናያቸው አንድ ቀጭን ልጅ ወይ አንድ ትንሽ ልጅ ወይ አንድ ወጣት ልጅ ምናምን ቀጭን እኮ ነው ዝሆኑ እንደሚያክል እናውቃለን። ግን በትንሽዬ ዱላ ይዞ ሲነካካቸው ያሳያሉ የተሰለጠኑትን ነገር። ግን መጀመሪያ ያንን ሙሉ አዳራሽ እኮ አንዱ ዝሆን ፍንቅልቅልቅል አድርጎ መውጣት ይችላል። ያን የሚያክል ትልቅ ነገር ለምንድን ነው እዚህ ውስጥ በዚህ መጠን የተባለውን እያደረገ የነኩትን ቀጥ ብሎ የሚሄደው? መጀመሪያ ሲያሰለጥኗቸው በልጅነታቸው በሰንሰለት
አስረው ነው የሚያሰለጥኗቸው። አንድ ዝሆን በልጅነቱ በሰንሰለት ይታሰራል። ያንን ፕሮግራም ለመስራት የሚፈልግ እንደዛ አይነት ሾው እንዲያሰለጥን ከፈለጉት ከልጅነቱ ጀምሮ በሰንሰለት ነው ህፃን ሆኖ በሰንሰለት ያስሩታል። በሰንሰለት ካሰሩት በኋላ እዚህ ውስጥ ነው የሚታሰረው። ስለዚህ ያንን ግብዳ ዝሆን ሆኖ ፍንቅልቅል አድርጎ እንኳን አይደለም ሰንሰለቱን ቤቱን ጥሶ መውጣት እኮ ይችላል። ጉልበቱ ግን አይወጣም። ለምን? እዚህ ጋር ታስሯል። ሲነካካ የተባለው ነገር በሰለጠነው መንገድ ቁጭ ይላል። ውሻም እንደዛ ነው። ስናሰለጥነው ይሰለጥናል። ሰውም እንደዛ ነው። ተፈጥሮን መረዳት መቻል አለብን። አይምሮ እንዴት እንደሚያስብ አይምሮአችን ያመነበትን ይሆን ነው። አይምሮአችን ላይ የተሰራብንን ነገር ይሆን ነው። ልክ በጣም ትልቅ ጉልበት ያለው ሰውም ሆኖ ያሳደገው ሰው ጋር ሲሄድ ስብር ይላል። አሳዳጊዎቼ ናቸው፣ ወላጆቼ ናቸው እያለ ቀጥ ብሎ ክብርና ስነ ስርዓትን ባለው መንገድ መሄድ ይችላል። ክብርና ስነ ስርዓትን ማያውቁ ከሆነ ደግሞ ቻው ብሎ ካጠገባቸው መራቅ ሲገባው ያ ሰው እዚህ ጋር ስለተቆለፈ ግን ይሄዳል። ኧረ እሱ ጥሩ ሰው ነው፣ ኧረ እሷ ጥሩ ሰው ናት ለመባል የሰፈር ሰው የዘመድ ሁሉም ያወሩ ምን ያመጣሉ? ምንም እኮ የሚያመጡት ነገር የለም። በምላስ የወደቀና የሞተ በምላስ የታመመ የለም። ይሄ በሰው ሐሜት ምንም የሆነ ነገር የለም። እኛ ግን ለራሳችን ክብር ከሌለን ግን እዛ ሄደን ስንናቅ እያልን ግን እንታመማለን። እዛ ሄደን ዲስሪስፔክት ሲያደርጉን እያልን እንታመማለን። በምላሳቸው የማይሆን ነገር ሲናገሩን እቤት መተን ተደብቀን እያለቀስን እንከፋለን። ለምን ብለን አንዴ ፈጣሪ ለሰጠን ህይወት ደስ ብሎን የምንኖረው በራሳችን ተግባር ነው። ህሊናችንን የማይወቅሰን ፈጣሪን ፈርተን ህግን አክብረን በምንሰራው ስራ ነው ደስ ብሎን የምንኖረው እንጂ እንትና ማህተም መጥቶ ጎበዝ ስላለን አይደለም። ምን ያመጣሉ? ምንም ያመጡት ነገር የለም። ይሄ ራስን ማክበር ነው እንጂ ትዕቢተኛ መሆን አይደለም። ራሳችንን ማስከበር መቻል አለብን። የዛሬ ባል ታሪካችን በልጅነቷ አንድ ጭንቅላቷ ተቆለፈ። ከዛ በኋላ ያ ሰው ባይመጣ ኖሮ ተቆልፋ ነበር የምትቀረው። እኛም እንደሱ በልጅነታችን ተቆልፈን እንዳይሆን ውስጣችንን እንመልከት። በልጅነታችን አልተቆለፍንም የምንለው እውነታችንን ቀጥ ብለን መናገር ከቻልን ነው። ከፈራን ከተሸማቀቅን ይሉንታ ከያዝን እዚህ ውስጥ ተቆልፈናል ማለት ነው። ሌላው እንግዲህ ምንድነው ሰው ሁሉ የራሱ መልካም ማንነት ሊኖር ይችላል። አሁን ለምሳሌ በአስተዳደግም ይዞት የመጣው ኖርማል እንደማንኛውም ልጅ እንደማንኛውም ሰው ጥሩ የነበረ ሊሆን ይችላል፣ ወይ ተጫዋች የነበረ ይሆናል፣ ወይ በትምህርቱ ጎበዝ ትምህርቱን የሚከታተል ሊሆን ይችላል፣ ሰው አክባሪ ሊሆን ይችላል። ያ ሁሉ መልካም ማንነት ግን ድንገት ሳይታወቅ በክፉ ሰዎች ባህሪ ወይም በክፉ ሰዎች በሚያደርጓቸው ነገሮች ድንገት ሊቀየር ይችላል። ታዲያ ያንን ሰው መውቀስ አንችልም። ግን ያው የሚደርስበት ነገር ከባድ በመሆኑ ምናልባት አሁን በጣም የሚወድ ሰው ሰዎችን ቶሎ የሚያቀርብ ሰው ምናምን አንዳንድ ጊዜ በሚደርስበት ነገር እየተረጋጋ ይመጣል። ቶሎ ሰው ማመን ወይ ደግሞ ቶሎ ሰው ጓደኛ ማድረግ እየፈራ ይመጣል። ልንወቅሰው አይገባም፣ ልክ ነው። ግን አንዳንድ ጊዜ ደግሞ እንደዚህ አይነት ነገር የደረሰባቸው ሰዎች፣ በጣም አቢዩዝ የተደረጉ ሰዎች በዚህ አይነት ነገር መረታት እንደሌለባቸው ነው ይሄ ታሪክ ዛሬ የሚያስረዳን ማለት ነው። ብዙ የምንማርበት ነገር አለ። ከዚህ በተጨማሪ ደግሞ እንግዲህ ህይወቷን በሙሉ ያው ስትሰራ ለነሱ የሚሏትን ሁሉ ስታደርግ የኖረች ልጅ ናት። ለማምለጥ ሞክራለች። ሌላ ህይወት እንዳለ እንኳን ትንሽ ጭላንጭል አንዳንድ ጊዜ ስለሚገባት የሚደርስባት ነገር መሸከም ስለሚያቅታት ለማምለጥም ሞክራለች፣ ግን አልተሳካላትም። እነዛ ሊያግዟት የሚገቡ ማህበረሰቦች ለቤተሰቡ እንግዲህ ለሚያስቸግሯት ወይም ደግሞ ለሚቆጧት ለሚበድሏት ሰው በማገዝ መልሰው ሰጥተዋታል። ይሄ ልጅ ባይመጣ ኖሮ ቅድም እንዳልነው ማለት ነው። ስለዚህ ሁላችንም በህይወታችን ማንነት ይኖረናል፣ መልካም ማንነት። ምናልባት ሰው የምንወድ ሊሆን ይችላል፣ በሪሌሽንሺፕ ጥሩ ግንኙነት የነበረን ሊሆን ይችላል። ከዛ ግን ፍራቻ ይመጣል። ያ የደረሰብን ነገር፣ ሰዎች የበደሉን ነገር፣ የጎዱን ነገር፣ እንደገና ደግሞ እኛን በጣም ያሰቃዩን ነገር ምን ይሆናል?
ወደ ፍራቻ ይቀየራል። ከዛ መልሰን ያንን ሰው ማመን ወይ ደግሞ ሌላም ሰው ሊሆን ይችላል ያ ሁሉ ሰው እንደዛ አይነት ሰው ነው ብለን እናምናለን። ስለዚህ ማንነት በሰው ይቀየራል። በማን ይቀየራል? ክፉ ሰዎች በሚያደርጉት ነገር፣ ክፉ ሰዎች በእኛ ላይ በሚሰሩት ስራ፣ በአይምሯቸው በሚናገሩት ነገር ሁሉ ማንነት ይቀየራል። ስለዚህ ማንነታችንን እንጠብቅ ነው። ማንነታችንን እንዳይቀየር በክፉ ሰዎች ራሳችንን አሳልፈን ማንነታችንን አሳልፈን እንዳንሰጥ ነው። ልባችንን መጠበቅ አለብን። ማንነታችንን መጠበቅ አለብን። አንዳንድ ጊዜ ክፉ አደረጉኝ በቃ እኔ አሁን ተቀይሬያለሁ ምናምን እንላለን። ብዙ ጊዜ እኔ እንደዚህ አልነበርኩም፣ መልካም ሰው ነበርኩ፣ ሰጪ ነበርኩ ሊሆን ይችላል እኮ። ከዛ ነገ ጠዋት ያ ሰው ወይ አጭበርባሪ ሊሆን ይችላል። ውፍ ትናደጃለሽ ባልሰጠው ኖሮ። ከዛ የምር የሚለምነው ወይ የተቸገረው ሰው ሲመጣ ነው እንላለን። ያንን ያስቀየረን ነገር ሰዎች የሚያደርጉን ነገር ነው። ስለዚህ አንዳንድ ጊዜ በቃ ይለፍ፣ ከኛ ይለፍ፣ ማንነታችንን ጠብቀን ከዛ አይምሯችንም አይወቅሰንም። እንደገና ደግሞ እነሱ ናቸው የሚጎዱት፣ እነሱ ናቸው ክፉ የሚገጥማቸው። በኋላ እንደዚህ አድርገው እኮ መጨረሻቸው መልካም አይሆንም፣ ያማረ አይሆንም። እንደዛ ያደረጓትን ሁሉ ይለቅሟታል፣ እያንዳንዷን ምንም ሳይቀር ማለት ነው። ስለዚህ ማንነታችንን አንቀይር ነው። ሌላው ዝም ያለ ሁሉ ደህና ነው ልንል የማንችልበት ታሪክ ነው ይሄ ታሪክ። የዛሬ ባል ታሪካችን አዎ ዝም ብላለች፣ አትናገርም። በተለይ የሆነ ሰዓት ጆሮዋን ደፍና አፏን ዘግታ ጸጥ ብላ እየኖረች ነበር። በቃ ዝም ብላለች፣ ምንም ነገር አትልም። ግን ደህና ሆና አይደለም፣ ደስ ብሏት አይደለም፣ ተመችቷት አይደለም። ምን ታድርግ? የሚሰማት የለም፣ የሚረዳት የለም፣ የሚያያት የለም ይሄ ልጅ እስከሚመጣ ድረስ። ለዚህ ነው ዝም ያለ ሁሉ በህይወቱ ደስተኛ ነው ማለት አይደለም። ዝም ያለ ሁሉ በህይወቱ የተረጋጋ ነው ወይንም ደግሞ የሚፈልገው ነገር ውስጥ ነው ማለት አይደለም። ዝም ያለ ሁሉ ደህና ነው ማለት አይደለም። ዝም ሲል አንድ ሰው እየተከፋ የነበረ ሰው እንደጎደለበት እያወቅን እንዳልተደሰተ እያወቅን የሆነ ጊዜ ይሄድና ከዛ ያ ሰው ጸጥ ካለ ደህና ስለሆነ አይደለም፣ ተስፋ ስለቆረጠ ሊሆን ይችላል። ዝም የሚለው የሚረዳው ሰው ስለሌለ ሊሆን ይችላል። ቢናገርም ስለማይሰማ ሊሆን ይችላል። ወይ ደግሞ መጥቶ የሚያወራው ሰው ስለሌለው ሊሆን ይችላል። ግን ዝም ያለ ሁሉ ደህና ነው ማለት አይደለም። ትንሽ ምልክት አይተን ያ ሰው የሆነ ሰው አልተደሰተም ብለን የምናስብበት ቦታ ወይም ደግሞ አንድ ሰው ተስፋ ቆርጦ ዝም ያለበት ቦታ ያለ ከመሰለን መርዳት መልካም ነው። ብዙ ጮሆ ብዙ ተናግረው ብዙ እርዱኝ ብለው እርዳታ ሲያጡ ሰዎች በቃ ጸጥ ይላሉ፣ ዝም ምንም ነገር አይናገሩም። እንዲህ መሆናቸው የምንወዳቸው ከሆነ አስደስተንም። እንዲህ መሆናቸው በውስጣቸው እያለቀሱ ከሆነ በውስጣቸው እያዘኑ ከሆነ ያ ህመምና ያ ሀዘን ወደ በሽታ እንደሚቀየር ስለምናቅ እንዲታመሙብን ስለማንፈልግ የምንወዳቸውን ሰዎች ዝም ሲሉን መደንገጥ ነው ያለብን፣ ውስጣቸውን መጠየቅ ነው ያለብን። በሰውነት የታመመ ሰው እኮ ትኩሳቱ ተነክቶ ወይ ደግሞ አልቦት ወይ ደግሞ ተንቀጥቅጦ ምናምን እኮ ይታወቃል ሰው እንደታመመ። ውስጡ የታመመ በአይምሮ ግን ውስጡ ደስተኛ ያልሆነበትን ነገር ያመመውን ነገር ግን አፍኖ ዝም ያለ ሰው ግን ደግሞ ስናየው ደህና የሚመስለን ሰው ግን በጣም አደገኛ ነው። የምንወደው ከሆነ ይጎዳብናል፣ ይታመምብናል፣ እናጠዋለን ያንን ሰው። እንደዛ እንዲሆንብን አንፈልግም። እንደነዚህ አይነት ሰዎች ናቸው ዝም ብለው ደህና ሳይሆኑ ደህና የሆኑ ሰዎች ናቸው አንዳንዴ ራሳቸውን የሚያጠፉት። በጣም ለከፍተኛ ህመም ይዳረጋሉ። እንደዚህ እንዳይሆንብን ሰው ምልክት ካሳየን ችግሩ መፈታት አለበት። በቃ የሆነ ሰው አልተደሰተም፣ ያለው ነገር ከፍቶታል፣ ማስተካከል መልካም ነው። የዛን ሰው ችግር ሁሉ መፍታት አይደለም፣ ግን የምንችለውን ነገር ባላንስ ማድረግ መልካም ነው። የአንዳንድ ሰው ዝምታ በጣም ከባድ ከመሆኑ የተነሳ ነፍሳቸውን ስለሚያሳጣቸው ማንነታቸውን ስለሚያሳጣቸው ልብ እንረዳቸው መልካም ነው። ዝም ያለ ሁሉ ግን ደህና ነው ማለት አይደለም። ሌላው የምናነሳው ሀሳብ የዛሬው ባለታሪካችን የረዳት ወይም ደግሞ እንድታመልጥ ከዛ ካለችበት ነገር እንድትወጣ ያገዛት ወጣት ልጅ ብዙ መልካም ነገር አድርጓል። ይህን ያደረገው ደግሞ አዎ እንደተበደለች ስላወቀ ካለችበት ነገር እንድትወጣ መልካም ስለሆነ ጥሩ ነገር ስላሰበላት ነው። በዛውም ደግሞ ያላቸው ነገር ጥሩ ስለሆነ ስላዘነላት ስለሚራራላት ነው። ከዛ በተጨማሪ ደፋር ነው በጣም። ያን ሁሉ የራሱን ህይወት ሪስክ ውስጥ ከቶ
እነዚህ ሰዎች እኮ ብዙ ነገር ሊያደርጉት ይችሉ ነበር። ማያውቁትን ሰው ዝም ብለው ሰርቀው ያመጡ ሰዎች እንግዲህ ደግሞ አለችልን ብለው ሁሉን ነገር የምትሰራላቸው ሲወስድባቸው ዝም ሊሉት ላይችሉ ይችላሉ። ራሱን አሳልፎ ነው የሰጠው ለመልካም ነገር ማለት ነው። ስለዚህ አንዳንድ ሰዎች ልክ እንደዚህ አይነት ጥሩ ሰዎች አሉ፣ ብዙ ጉዳት ውስጥ ያሉ ወይ ደግሞ ፔን ውስጥ ያሉ ሰዎችን የሚረዱ ሲያዩ ገና የሚረዱ ባለባበስ ወይ ደግሞ ዝም ብለን ስለምንስቅ ምናምን የተመቸን የሚመስላቸው ብዙ ሰዎች አሉ። ግን ከውስጥ ደግሞ የሚያዩን የሚረዱ ሰዎች አሉ። አንዳንድ ጊዜ ስናወራ ወይ ደግሞ ስናስረዳ ዛሬ እስቲ ደብሮሻል ምናምን ብሎሽ የሚያውቅ ሰው የለም። አንዳንድ ጊዜ የሆነ ነገር ሆነሻል፣ ብቻ የሆነ ነገር ጎሏል። ያ ከቅርበታቸው አንፃር ነው እና የሚያዩት ክፍተት አለ። አንዳንድ ሰው ያንን እያየ ራሱ ኖርማል ይሆናል፣ ችግር የለበትም። አንቺ ተጎጂ አትጎጂ ወይ ደግሞ የምታሳልፊው ነገር ደስ የማይል ቢሆንም ይሄ የእሷ ጉዳይ ነው፣ እኔ አይመለከትም ወይ አያገባኝም ብሎ ሊያልፍ ይችላል። ምናልባት እኮ ያቺ የሚያረጋት ነገር ትንሽ ነገር ወይ ደግሞ የሚጠይቅሽ ነገር እስቲ ምንድነው የሆንሽው ብሎ ቀርቦ የሚጠይቅሽ ነገር አንቺን ካለሽበት ነገር የሚያወጣሽ ነገር ትልቅ ሊሆን ይችላል። ልክ እንደ ዛሬ ባለታሪካችን ማለት ነው። ኮምፕሊትሊ ህይወቷን ነው የቀየረ፣ ከዛ ባርነት ነው ያወጣት። ስለዚህ አንዳንድ ጊዜ ብዙ የተጎዱ አጠገባችን እኮ ማየት አቅቶን ነው እንጂ ብዙ ሰዎች አሉ አይናችንን ገልጠን ብናይ እና ደግሞ ቀርበን ብንጠይቃቸው ካሉበት ነገር ልናወጣቸው ምናልባት ብር ላይሆን ይችላል ቢያስፈልገው፣ ማዳመጥ ብቻ እኮ በቂ ሊሆን ይችላል፣ ወይ ጓደኝነት ሊሆን ይችላል። ትንሽ ነገር ነው የምናደርግላቸው፣ ወይ በአቅማችን የቻልነውን በማድረጋችን እነሱ ካሉበት ሊወጡ ይችላሉ፣ ካሉበት ዲፕሬሽን ሊወጡ ይችላሉ፣ ካሉበት ይሄ የተበደሉበት ነገር እኛንም ሊያጋሩን ይችላሉ። እና መርዳት በምንችለው ብንረዳ፣ አይኖቻችን ቢከፈት። አንዳንድ ጊዜ ደግሞ ነግረውን ራሱ ደግሞ ድንዝዝ የሚሉ ሰዎች አሉ፣ የማይረዱ ምን አገባኝ እኔ የራሷ ጉዳይ እኔ ላይ ያልደረሰ አይነት ነገር። ያ መልካም አይደለም። እነሱን ብንረዳቸው እኛም ያደረግነው ነገር መልሶ ስለሚከፍለን ማለት ነው። ሌላው እዚህ ታሪክ ላይ የባልየው ድርሻ በጣም ያሳዝናል። የሁለቱም ድርሻ ከባድ ነው። የሁለቱም የሰሩት ነገር በጣም ከባድ ነው። ግን አድርግ የተባለውን ነገር እየሄደ የሚያደርግ ባል ነው። አድርግ የተባለውን ነገር ያለምንም ችግር ሄዶ የሚያደርግ ሰውዬ ነው ይሄ ሰው። ልክ እሷ ሳይመቻት ሲቀር ልጅ ለማሳደግ ሁኔታው ሳይመቻት ሲቀር ለእሷ እንዲመቻት ሄዶ ልጅ ይዞ መጣ። ብቻውን ቢሆን ያደረገው ነበር ይሄ ሰውዬ? ብቻውን ቢሆን ሀሳቡ ሲመጣለት ነበር? ለምሳሌ ወንድ ላጤ ቢሆን ወይ ሌላ ሴት ቢሆን ያገባ ይሄን ነገር ያደርጋል ብለን ልናስብ አንችልም። ልክ ግን ከአሁኗ ሚስቱ ከዚች ሴት ጋር ሲሆን ግን ወንጀል ለመስራት ምንም ወደኋላ አላለም። መጨረሻ ላይም እንግዲህ ልጅ ሰርቆ ያመጣው እሱ ነው። ትልቁንም ቅጣት የተቀበለው እሱ ነው። ትልቁ ነገር እዚህ ታሪክ ውስጥ ግን የምንመለከተው ሁለቱም ክፉ ሰዎች ናቸው፣ መልካም ሰዎች አይደሉም፣ ወንጀለኞች ናቸው። የባልየው ድርሻ ግን ጎልቶ የሚታይበት ምክንያት ከኋላ አድርግ የተባለውን የሚያደርግ ሰው ነው። ልጅቷን ምታ ሲባል ይመታል፣ ተቆጣ ሲባል ይቆጣል፣ ሰርቃ አምጣ ሲባል ሰርቆ ያመጣል። የተባለውን ነገር እየሄደ ያደርጋል። በራሱ የሚያስብ ሰው አይደለም። በራሱ ይሄ ትክክል ነው፣ ይሄ ማድረግ አለብኝ ማድረግ የለብኝም ብሎ የሚያስብ ሰው አይደለም። ይሄ ምክንያቱ በጣም ብዙ ነው። ግን እኛ ራሳችን እንደዛ ከጎናችን ባለው ሰው አድርጎ የተባልነው ነገር የምናደርግ ሰው ነን። ሰው ያዘዘንን ለምን ብለን ሳንጠይቅ የምናደርግ ሰው ነን። እንትናን ውደድ፣ እንትናን ውደጂ፣ እንትናን ጥላ፣ እንትናን ጥይ ስንባል በጆሮአችን እየሰማን ሰው የነገረንን ነው የምንወደውና የምንጠላው፣ የምንቀበለውና የምንሰጠው። ስጡ ስንባል እንትና ስጪ ስላለች ነው ወስጄ የምሰጠው። ይሄ አለ አይደለ? እርዳታ እንኳን ሲሆን እንትና ስጡ ስጡ ሲል እንትና ነው። እኛ አይምሮ ሁላችንም የራሳችን አይምሮ አለን። የሆነ ነገር ሰው አድርጎ አታድርጉ ስላለን አይደለም። መጀመሪያ ይሄን ነገር ማድረግ አለብኝ ማድረግ የለብኝም፣ ይሄን ነገር ትክክል ነው ትክክል አይደለም የሚል ሁላችንም ተመሳሳይ እኩል አይምሮ ነው የተሰጠን። የማናችንም አይምሮ ቦታው እንደ መሬት ስፋት ያነሰ የጠበበ አይደለም። ሁላችንም ተመሳሳይ አይነት አይምሮ ነው የተሰጠን። ስፋቱ ተመሳሳይ፣ አይነቱ ተመሳሳይ፣ ሁሉ ነገሩ ተመሳሳይ ነው። ውስጣችን የገባው ነገር አስተሳሰባችን የተለያየ ሊያደርገው ይችላል። ከፈለግን ግን ማስተዋል እንችላለን። ቁጭ ብለን እውነትና ውሸትን ለይተን ይሄ ትክክል ነው ይሄ ትክክል አይደለም ለማለት የሚያስችል
ሚዛን ያለው አይምሮ ፈጣሪ ሰጥቶናል። እኛ ነን ሚዛናዊ ያልሆን ነው። ሰው አድርጎ ያለንን ነገር ቀጥ ብለን ሄደን የምናረገው። ከጎናችን ያለው ሰው ያዘዘንን ነገር ያሳመነን ያታለለንን ነገር አዎ ብለን ሄደን እናረጋለን። በጣም ይሄ ትክክል አይደለም። እኛ ሁላችንም አይምሮ ተሰጥቶናል። አይቺሽ እንትና ስላንቺ ስለነገረኝ ነገር አይደለም ጭንቅላቴ ውስጥ መምጣት ያለበት። እኔ አንቺን የማይበት መነጽር ንጹህ መነጽር መሆን አለበት። አይምሮዬ በትክክል ነው ስላንቺ ማሰብ ያለበት። ስለ ቃል የሆነ ሰው የሆነ ነገር ብሎኝ መጥቼ አንቺን ጥሩ የሆነ ነገር ላንቺ መስጠትና ጥሩ ያልሆነ ነገር መስጠት አይገባኝም። በንጹህ ጭንቅላቴ ነው ላቅሽ የሚገባው። በንጹህ ጭንቅላቴ ነው ለስራ ሊቀመጥ የሚገባው። ከዛ ውጭ ግን በተጽዕኖ በሰው በነገረን ነገር እንትና ስለ እንትና እንደዚህ ነግራኛለች፣ ይሄ በጣም ትክክል አይደለም። ህይወታችንን ባላንስ ከማሳጣቱ ባልተናነሰ ወንጀል ውስጥ ሊከተን ይችላል። አድርጎ ያለንን ሰው ዝም ብለን ግር ብለን ሄደን የምናረግ ከሆነ ትክክል አይደለም። ቤታችን ውስጥ ሲሆን ደግሞ በጣም ከባድ ነው። የአንዳንድ ሰው የወንጀለኛ አይምሮ ከመሆኑ የተነሳ ራሱ ወንጀል ሰርቶ እኛንም ወንጀል ያሰራናል። ይሄ እንዴ ሰበብ ጦስ ይዞ ይመጣ ሰው አለ አይደለም? በቃ አያልቅም። የወንጀሉ መጠን አያልቅም። ይዞት የሚመጣው የተበላሸ ነገር መጠን አያልቅም። በጣም ብዙ ነው፣ ይዘረዘራል። ተግባሩ ትክክል ያልሆነው ተግባር ህግ አያውቅም። አንዳንድ ሰው ከነሱ ጋር ተለጥፈን አብረን ህግ ወጥ እንዳንሆን ራሳችንን መጠበቅ አለብን። ሰው ፈልጎ ነው ወንጀል ውስጥ የሚገባው፣ ከፈለገ ይግባ። እኛ ግን ለምን ብለን አይምሮአችን ያመዛዝናል። እዛ ውስጥ አልገባም ማለት አለብን። ይሄ ሰው ለብቻው ቢሆን የማያደርገውን ነገር ለሚስቱ ብሎ ነው ያደረገው። እንዲህ አይነት ጥፋት እንዳያጠፋ ሰው ራሱ መከላከል አለበት። ለዛ ደግሞ ትልቁ ነገር አይምሮን ማሰራት ነው። ሌላው ሀሳብ እንግዲህ እቺ እናት ናት፣ እንደገና ሴት ናት። ይሄ ሁሉ ፊሊንግ እንግዲህ ልጅ እንደገና በዛ ላይ ልጅ አላት፣ ልጅ ወልዳለች። ስለዚህ ስለ ልጅ ጉዳት ልትረዳ ልታቅ ይገባል። ግን ምንም አልመሰላትም። ጭራሽ ሰውየውን አዛ እንዲሰርቅ አድርጋው ከዛ ደግሞ እንኳን እስቲ አትሊስት ወይ በስነ ስርዓት ብታለብሳት፣ እሷ ስራውን እንድትሰራላት ብቻ ነው የፈለገችው። በቃ ልጇን እንድትንከባከብላት። ይሄ በጣም ሰልፊሽነት ነው፣ ራስ ወዳድነት ነው። ሴት ሆና እንዴት ለዛውም ምንም በማታቅ ህፃን ላይ እንደዛ አይነት ነገር መፍረድ ትክክል አይደለችም። በጣም ትልቅ ጥፋት ወንጀል ነው የሰራችው። የዚችን ልጅ እንግዲህ ልጅነቷን ብቻ አይደለም የቀማችው፣ ህይወቷን ጭምር ነው፣ ሙሉ እድሜዋን ጭምር ነው። የዛሬ የሆነ አመት ተብላ እንኳን ብትጠየቀች ልጅ እየያዝኩ ነበርኩ ወይ ጡጦ እያጠባሁ ነበር አይነት ነገር ነው። ብዙ ልጆች እኮ እንደዛ አይነት ክፍል ነበርኩ፣ 2ኛ ክፍል 3ኛ ክፍል ነበርኩ ብለው የሚያወሩትን ወይ ደግሞ እንደዛ አይነት ቦታ ሄደን እየተጫወተን ነበር ወይ ትሪፕ ሄደን ነበር ብለው ሲያወሩ፣ እሷ ግን አንድ አይነት ስራ ነበረ ቤት ውስጥ እንግዲህ የምትሰራው፣ የጉልበት ብዝበዛ ወይ እንግዲህ ሴት ሆና እንደዚህ በዚህ ልክ ለዛውም ልጅ ወልዳ ማሰብ አለመቻሏ በጣም ያሳዝናል። በጣም ነውር ነው የሰራችው። በጣም ትልቅ ኃጢአት ነው የሰራችው። የእውነት አንዳንድ ሰዎች ብዙ ልጆችን ያመጣሉ፣ አሁን እንረዳለን እያሉ ወይ ደግሞ እናግዛለን፣ ወይ ትልቁ ደግሞ የሚታለሉት ወላጆች ልጆቻቸውን የሚልኩበት ሊቸገሩ ይችላሉ። ልጆቻቸውን የሚያሳድጉበት ፋይናንስ ላይኖራቸው ይችላል። ግን ምንም ቢሆን ልጆቻቸው አጠገባቸው ሆነው ጥርሳቸውን ነክሰው ባለው ነገር እየሰሩ ቢያበሏቸው ወይ ቢያስተምራቸው ይሻላል እንጂ የተሻለ ነገር አለ ብለው ሰው አምነው ዘመድ አምነው ስፔሻሊ ዘመድ ነው ምንም አያደርግም ብለው ልጆቻቸውን መስጠት ወይ መላክ የለባቸው። በብዛት አሁን ብዙ ከክፍለ ሀገር የሚመጡ እህቶቻችን ወይ ወገኖቻችን ወይ ልጆቻችን ገና ለትልቅ እንኳን ያልደረሱ 18 ዓመት ምናምን ያልደረሱ ገና 10 ዓመት 10 ምናምን 12 15 ዓመት እዚህ ለትምህርት ይመጣሉ፣ ይማራሉ ይባላል። ግን ምንድነው የሚሰሩት? የሰው ቤት ነው የሚያጸዱት፣ እንደገና ስራ ነው የሚሰሩት። በጣም አቢዩዝ ይደረጋሉ። ግን ሲደወል ምናምን ምናልባት ሊዋሹ ይችላሉ። እየተማረች ነው፣ እየረዳናት ነው፣ ወይ ልደት ላይ ምናምን የሆነ ልብስ ሰጥተው ደህና እንደሆነች ሊያስመስሉ ይችላሉ። ግን በጣም ብዙ ታሪክ አለ። መጠንቀቅ አለባቸው። ልጆቻቸውን አሳልፈው መስጠት የለባቸው። ምንም ቢሆን ቢቸገሩ በራሳቸው ጥርሳቸውን ነክሰው ቢያስተምሩ ቢያሳድጉ ይሻላል። ምክንያቱም በቃ የተሻለ የለም። እነሱ እንደሚያስቡት እንደ እናት
እንደ አባት እነሱ እንደሚያስቡት ዘመዶቻቸው ሊያስቡ አይችሉም። ወደፊት ህይወታቸው ሊበላሽ ይችላል። እነዚህ ህፃናት አሁን በስቶባቸው ያ አቢዝ የሚደረጉት ስራው ምናምን ከአይምሯቸው በላይ ሆኖ ሊጠፉ ይችላሉ። ከዛ ጠፍተው ደግሞ ያልሆነ ላይፍ ውስጥ ነው የሚገቡት። ሱስ ውስጥ ይገባሉ፣ ዲፕሬሽን ውስጥ ይገባሉ፣ ያልሆነ ስራ ውስጥ ይገባሉ። በተለይ ሴቶች ከሆኑ ደግሞ በጣም ከባድ ነው። ስለዚህ ወላጆች ይህን ነገር ማሰብ አለባቸው። ልጆቻቸውን ምንም ቢቸገሩ ለሌላ ሰው መስጠት የለባቸው። እንደዚህ ደግሞ የሚያደርጉ እናቶች በጣም ወደ አይምሯቸው ይመለሱ ነው የምንለው። ወደ አይምሯቸው ይመለሱ። እነሱ ራሳቸው መታከም አለባቸው። ኦፍኮርስ ልጆቹ እንደዚህ አይነት ነገር ከደረሰባቸው መታየት አለባቸው። ነገር ግን ከዛ በተጨማሪ ደግሞ ሰዎቹ ሴቶቹ ትክክል አይደሉም። ልጅ ወልዳ እንደዚህ አይነት ነገር ካሰበች አይምሯ ራሱ ልክ አይደለም። እሷን መታከም አለባት ማለት ነው። ሌላው እች ልጅ አሁን ከዚህ ውስጥ ወጥታለች፣ ከዚህ ህይወት ወጥታለች ማለት ግን ድናለች ማለት አይደለም። እንዳልሽው ለምሳሌ እሷ ውስጧ የሚያውቀው ነገር አለ። እች ልጅ ትራብ ነበር፣ ትመታ ነበር፣ ጉልበቷ ይበዘበዝ ነበር። ያው ቁስል ጭንቅላቷ ውስጥ አለ፣ አይምሯ ውስጥ አለ። ለእሷ አሁን የናንቺ ቁጭ ብለን ስናወራ 8ኛ ክፍል እያለሁ 3ኛ ክፍል እያለሁ 4ኛ ክፍል እያለሁ ወይ በ6 ዓመቴ በ8 ዓመቴ በ10 ዓመቴ ብለን ስናወራን እኔና አንቺ ያለን ሜሞሪ እና እሷ ያላት ሜሞሪ አንድ አይደለም። ለእሷ እነዛን እድሜዎች በጠራን ቁጥር የምትሸማቀቀው የምትደነግጠው ነገር አላት። እንዴት እንዳሳለፈችው እነዛን ጊዜዎች እሷ ታውቃለች። ማንም ሰው ቤት ውስጥ ገብቶ ሊሰራ ይችላል። ማናችንም ሰው ቤት ውስጥ ስራ እየሰራ ልናድግ እንችላለን። ምንም ልንሆን እንችላለን። ከዓለም ጋር ግን አንቆራረጥም። ቢያንስ ሱቅ እንወጣለን፣ እረፍት ይሄዳል። የሰው ቤት ሰራተኛ የሆነ ሰው እረፍት ይሄዳል። ከዓለም አይቆራረጥም። ዓለምን ያውቀዋል። ገደብ አለው፣ በደንብ አለው። ከቤት እንደ ልብ የመውጣት እድል ስለሌለ የዚች ልጅ ግን ሙሉ ለሙሉ ነው በር የተዘጋው። ሳጥን ውስጥ ነው የተቀበረችው። እች ልጅ የሆነ ጉድጓድ ውስጥ ነው ያስገባት እና ውስጧ ያለው ነገር በጣም ሰፊ ነው። እንደዚህ አይነት የሆነ የተዘጋ ነገር ውስጥ ክፍት የሚመስል ግን ደግሞ የተዘጋ ነገር ውስጥ እንደዛ አይነት ዓለም ካለን እንደዚች ልጅ ከሆነ ይኖር ነው ህይወታችንን። ከዛ ውስጥ ከወጣን በኋላ ድነናል ማለት አይደለም። እች ልጅ ድናለች ማለት አይደለም። ወጣች ማለት የስነ ልቦና ምክር አገልግሎት ማግኘት አለባት። ጭንቅላቷ መዳን አለበት። ውስጧ ያለው ያ መጥፎ ትዝታ መውጣት መቻል አለበት። ያ መጥፎ ኤክስፒሪየንሷ መዳን አለበት። በብዙ መንገድ ራሱን ይገልጣል ይሄ ጉዳት። አለበለዚያ ልጅ ወልዳ ማሳደጉ አይቀርም። ልጆቿ ላይ ሊገለጥ ይችላል። ትዳር አጋሯ ላይ ሊገለጥ ይችላል። ትማራለች፣ ትሰራለች፣ የሙያ ባለቤት ወይ ትሆናለች። በነዛ ሁሉ ሂደቷ ላይ ትናንትና የተበደለችው በደል ትናንትና ላይ አይቆምም። ነገ ራሱን ሊገልጥ ስለሚችል መጀመሪያ አይምሮዋ ነው ታክሞ መዳን ያለበት። አይምሮዋ ታክሞ ለመዳን ደግሞ የሚጠቅማት ምንድነው? ባለሙያ ጋር ከሄደች ነው። አለበለዚያ ምን ትሆናለች? በብዙ መንገድ ራሷን የምትጎዳ ሴት ትሆናለች። ጭንቅላቷ ውስጥ የተቀመጠው የጉዳት ጭንቅላት፣ የተጎዳ ጭንቅላቷ ደግሞ የሚነግራት ስለራሷ እሱ ነው። ትንሽነቷን ነው የሚነግራት። ተጎጂ ሁሉ ጊዜ የቪክቲም የሆነች ነው የሚመስላት። ብዙ አይነት አስተሳሰቦች ሊመጡባት ይችላሉ። ብዙ አይነት ጉዳት ጭንቅላቷ ውስጥ ሊቀመጥ ይችላል። አሸናፊ የጀግንነት ወጥቻለሁ፣ በጥሼዋለሁ፣ ረግጬዋለሁ ያንን ጉዳቴን ብላ መውጣት የምትችለው እዚህ ጋር ስትድን ስለሆነ አይምሮዋ ላይ መስራት አለባት። እንደነዚህ አይነት ታሪክ ያላቸው እህቶችም ወንድሞችም መረዳት ያለባቸው ነገር አለ። ትላንት ከተጎዳን፣ ትላንት ልጅነታችን ላይ ጠባሳ ካለ፣ ትላንት የማንፈልገውን ህይወት በልጅነታችን አሳልፈን ከሆነ ዛሬ ላይ ላለንበት ህይወት ደረስን። ፈጣሪ የተመሰገነ ይሁን። አንድ ግን የማንክደው እውነት አለ። ትላንት ሆኖ የሚቀረው ከዚህ ውስጥ ጭምር ከዳነ ነው። ከጭንቅላታችን መውጣት ከቻለ ነው። አንዳንድ ጉዳቶች፣ የልጅነት ጉዳቶች ብቻችንን ስንሆን ያስለቅሱናል። በህልማችን ትዝ ይለናል። ብቻችንን ስንሆን ነገር ሊያስታውሰን ይችላል። ብርጭቆ ሊያስታውስሽ ይችላል። ፊልም ሊያስታውስሽ ይችላል። ዘፈን ሊያስታውስሽ ይችላል። መዝሙር ሊያስታውስሽ፣ የሆነ ነገር ሊያስታውሰን ይችላል። ያ ሁሉ የሚድነው መቼ ነው? የስነ ልቦና ምክር አገልግሎት አግኝተን ከጭንቅላታችን ውስጥ መውጣት ይችላል። ሎንግ ተርም እና ሾርት ተርም ሜሞሪያችን ውስጥ ጥርግ ብሎ ይወጣል። ያ መሆን የሚችለው ግን ሕክምና ስናገኝ ነው። በምንም ተአምር ያለ ባለሙያ ከዚህ ነገር ውስጥ ልንወጣ አንችልም። አዎ በመንፈሳዊ ህይወታችን ጠንካራ ሆነን በመንፈሳዊ ህይወት ያለንን ነገር ላይ ጠንክረን ይሄ ከዚህ ነገር ውስጥ መውጣት እንችላለን። የስነ ልቦና ምክር አገልግሎት ግን ያስፈልገናል። ሐኪም ማየት መቻል አለብን። ከአእምሯችን ውስጥ ያለው ጠባሳ ቀላል አይደለም።
ምክንያቱም እንደነዚህ አይነት ጠባሳዎች ኢቭን አይታወቁንም እኮ ትክክል ነው ይመስለን። በቃ ሁሉም ሰው እንደዛ የሚኖር ነው ይመስለን። ሁሉም ሰው እንደዛ እየተበደለ የሚኖር፣ ሁሉም ሰው እንደዛ እየተሰደበ የሚኖር፣ ሁሉ ሰው እንደዛ እየተገፋ የሚኖር ይመስለናል። እና ደግሞ ፈጣሪ ያንን ህይወት ለኛ ይሰጠን ይመስለናል። ውሸት ነው። ዓለም ሌላ ነው፣ ህይወት ሌላ ነው፣ እኛ ሌላ ነን። እነዛ ሰዎች የለጠፉብን ነገር አይደለም። አዲስ ማንነት አለን። ከዛ ሁሉ ነገር ጋር ግን መገናኘት የምንችለው መጀመሪያ አይምሯችን እንደ ነጭ ወረቀት ሆኖ አይምሯችን ንጹህ ከሆነ ያ የጠቆረው መጥፎ ኤክስፒሪየንሳችን ከውስጣችን ጥርግ ብሎ ከወጣ በኋላ በአዲስ በነጭ ነገር መሞላት ይችላል። እንደዛ እንድንሆን የሚያደርገን ባለሙያ ነው። ባለሙያ በሌለበት ሁኔታ ድኛለሁ ብለን ራሳችንን እንዳናታለን። በርካቶች ታዲያ ምን ብለው ይጠይቁናል? ወደ እኛ ፕሮግራም የደወሉ ወይንም እያገኙን የሚጠይቁን ነገር አለ። የስነ ልቦና ምክር አገልግሎት የት እናገኛለን? በውጭው ዓለም ያለውን ራሳቸው ያውቁታል። ግን በእኛ በሀገራችን ግን የቻለ ከፍሎ ማድረግ ይችላል። ያልቻለ ግን በነፃ ይሄን አገልግሎት የሚሰጡ ተቋማት አሉ። አጠገባችን ጤና ጣቢያ አለ። ቅርባችን የሚገኝ ጤና ጣቢያ አለ። ሄደን እንጠይቅ። በየጤና ጣቢያው ይሄንን እርዳታ የሚረዱ ሰዎች አሉ። ይሄ እርዳታ ከፍ ያለ የሚያስፈልጋቸው ነገር ካለ ጤና ጣቢያ ውስጥ ያሉ የሕክምና ባለሙያዎች ምን እንደሚያደርጉ ይጠቁሟቸዋል። ቦታ ተቋማት የት መሄድ እንዳለባቸው ያስረዷቸዋል። ሰው ከልቡ አይምሮ እንዲድን ከፈለገ መዳኛው መንገድ በጣም ብዙ ነው። እሱም ባለሙያ ነው። ባለሙያ ደግሞ በነፃ የሚሰጡ አገልግሎት ማአት ተቋማት አሉ እኛ ሀገር። ስለዚህ እነሱን ተጠቅመን ራሳችንን መርዳት ነው ያለብን። አለበለዚያ ግን በጣም እንጎዳለን። ከኛ አልፈን ደግሞ ለምንወልዳቸው ልጆች ጉዳት እናስከትላለን። ውድ የስለ ህይወት ተከታታዮቻችን በዛሬው ታሪካችን እንደ ሰርካለም ያሉ ህፃናት ታፍነውና ተታለው እየተወሰዱ የጉልበት ብዝበዛና ድብደባ እየደረሰባቸው እንደሚገኝ ሀገር ያወቀው ፀሐይ የሞቀው እውነታ ነው። በመሆኑም በየትኛውም የእድሜ ክልል ያሉ ህፃናት ጥብቅ ክትትል እንደሚያስፈልጋቸው ግልጽ ነው። ወላጆች ልጆቻቸውን ካስቀመጧቸው ቦታ ሲያጧቸው የተደረሱ የትገቡ ብሎ ለፖሊስ ጥቆማና ማስረጃ መስጠት አለባቸው እያልን የዛሬን በዚህ አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።